እንዳታዩት ያደረገ በጣም ብዙ ነገር አለ። አሁን ያለው ትንሽ እንደሆነ ቁጠሩት። በብዛትማ ጠላት ያቀደላችሁ በጣም ብዙ አይነት ነገር ነበር። እግዚአብሔር ሳታዩት ጠብቋችሁ ነው ለዚህ ቀን ያበቃችሁ፣ ለዚህ ቀን ያበቃል። እኛ ያየነውን ነው የምናደንቅ። ያየነውን ውጊያ፣ ያየነውን የገጠመንን። ከዛ በላይ ከባባድ ነገር ያመጻ ኃይል እያሰበ ያቀደብን ነገር ግን ሳይሳካለት ቀርቶ ነው ዛሬ የተገናኘ ነው። ኢየሱስ ክርስቶስ ጌታ። እቅዱን አፈራርሶ ነው። ጠብቀኝ ሳንለው እሱ ራሱ ጠብቆን ነው። በደም ሸፍነኝ ሳንለው እኮ እሱ ጠብቆን ነው። ምክንያቱም ለእናንተ የማስባትን ሐሳብ እኔ አውቃታለሁ አለ እግዚአብሔር። እሱ ስሙ የተባረከ ይሁን። ስለዚህ ያላየናቸው ወጥመዶች ብዙ ናቸው። ከገጠሙን ወጥመዶች በላይ ያላየናቸው ብዙ ናቸው። ስለዚህ ይሄ ምንን ያመለክተናል? የእግዚአብሔርን ኃይል ከፍ አድርገን እንድናይ፣ የጠራንን ቅዱሱን እግዚአብሔርን ትልቅ አድርገን እንድናየው ያስተምረናል ማለት ነው። ኢየሱስ ጌታ ነው። ትንንሿን ነገር በእግዚአብሔር እይታውን ትንንሽ ነገር ነው የገጠመን። ያላየነው በጣም ከባባድ ነገር ነበር ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ሊያድነን ነው ዛሬም የሰበሰበን፣ ሊያድነን ሊያተርፈን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንድ ወቅት ላይ እግዚአብሔር በጣም ከባድ ከሆነ ነገርና ሁኔታ ላይ በሚገርም የማዳን ኃይሉ ጥበቡ አውጥቶኝ አየሁና በጣም ተገረምኩ። ልተርፍም በማልችልበት ሁኔታ ውስጥ ተርፌ ራሴን አገኘዋለሁ። በጣም ብዙ ጊዜ ተገርሜ ክብር ለእግዚአብሔር ይሁን። ምን አለኝ ጌታ መንፈስ ቅዱስ? ልጄ ያለኝ በየቀኑ የማድንሽ አምላክሽ ነኝ አለ። በየዕለቱ እግዚአብሔር የሚያድን አምላክ ነው። በቃ አንድን ነገር ብቻ አወጣኝ ከዚህ እኮ ዳንን እንልና ያ ብቻ ይመስልናል። በየዕለቱ የማድን አምላክ ነኝ አለኝ። በየዕለቱ ያድነናል። በየሰከንዱ በየማይክሮ ሰከንዱ የሚያድን አምላክ ነው። ክብር ለእግዚአብሔር ይሁን። እሱ የታመነ አምላክ ነው። የታመነ አምላክ ስለሆነ ነው እኔ በፊታችሁ የቆምኩት። ታማኝ ስለሆነ ስለጠበቀኝ ብቻ ነው። አንዳንድ ጊዜ ለምን እንደሚጠብቀን እንኳን ማወቅ አለብን። የእግዚአብሔር ዓላማ በእኛ ላይ ስላለ ነው። ከዓላማው አንፃር ይጠብቀናል። ከዓላማው አንፃር ይንከባከበናል። ከዓላማው አንፃር ማንም እንዳይነካን ያደርገናል። በሚገርም እጁ ይጠብቀናል። በሚገርም አወጣጥ ያወጣናል። ስለዚህ በእኛ ላይ የእግዚአብሔር ዓላማ ጽኑ ነው ማለት ነው። ይሄ ምንን ያሳየናል? እግዚአብሔር የታመነ ጠባቂ፣ የታመነ አዳኝ። ክብር ለእግዚአብሔር። ክብር የሚገባው አስተማማኝ፣ ልንኮራበት፣ በቃ ልንመጻደቅበት የሚገባን እግዚአብሔር እንዳለን ማወቅ አለብን። ከሚታይም ከማይታይም ነገር፣ ከተሰማውም ካልተሰማውም ነገር ጠባቂ እንደሆነ ጠብቀኝ ሳንለው እሱ ጠብቆን አይተናል። ኢየሱስ ጌታ ነው። ከተሰወረ ወጥመድ አስመልጦን አይተናል። ይሄ ማለት ምን ማለት ነው? እግዚአብሔር በእኔና በእናንተ ላይ ዓላማ አለው፣ የሚቀጥል ዓላማ አለው ማለት ነው። መሞት ሲገባን ሳንሞት ስንቀር፣ ማናልፋቸውን ቀኖች አሳልፎን ስናይ፣ እድሜ ቀጥሎልን ከስንት አይነት በሽታ ፈውሶን ስናይ ዓላማ አለው ማለት ነው። የማይቻለውን አስችሎን አቁሞን ስናይ እንዴ እግዚአብሔር በህይወታችን
በእርግጥ ዓላማ አለው ማለት ነው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም ብሩክ ይሁን። እሱ መልካም አምላክ ነው። እሱ መልካም እረኛ ነው። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ! እንደሱ ያለ ክቡር ማንም የለም። ለሱ ጊዜያችንን፣ እድሜያችንን፣ ዘመናችንን ያለንን ነገር ብንሰጠው ይገባዋል። ህይወታችንን ብንሰጠው ይገባዋል። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ! እናመሰግናለን ጌታ ሆይ፣ ከፍ እናደርግሃለን። በመካከላችን በመንፈስ ኃይል ስላለ ተመስገን። ሁሉ ለስም ክብር ይሁን በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። የሉቃስ ወንጌልን እናወጣና ከምዕራፍ 1 እንካፈላለን። እግዚአብሔር ነቀፌታችሁን ያስወግዳል። ምርር ያረጋችሁን ነገር ከህይወታችሁ ከኑሯችሁ ላይ እግዚአብሔር ነቀፌታን ያስወግዳል። የእግዚአብሔር ስም ብሩክ ይሁን። ሉቃስ ወንጌል ምዕራፍ 1 ቁጥር 57 ላይ የኤልሳቤጥም የመውለጃዋ ጊዜ ደረሰ ይላል። ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነለላት ሰምተው ከእርሷ ጋር ደስ አላቸው ይላል። የኤልሳቤጥ የመውለጃዋ ጊዜ ደረሰ። ምን ትባል ነበረች? መካን ትባል ነበር። ነቀፌታ ነበረባት። ያውም ተወልዳለች በሚባልበት እድሜ አይደለም የወለደችው። ዘካርያስና ኤልሳቤጥ አርጅተው ነበር በእድሜያቸው። ክብር ለእግዚአብሔር ይሁን። ምንም በእግዚአብሔር ፊት በጽድቅና በቅድስና ያለ ነቀፋ የሚመላለሱ ቢሆንም ግን ነቀፌታ ነበራቸው በሰው ዘንድ። ሰው ሁሉ ያለው እነሱ ግን የሌላቸው፣ ቤታቸው ውስጥ ልጅ የለም። ግን ጻድቃን ነበሩ። እግዚአብሔርን እየፈሩ የሚያገለግሉ ነበሩ። ቤታቸው ውስጥ ግን ልጅ የለም። ነቀፌታ የሚባል ነገር ስማቸው ላይ ተለጥፏል፣ ቤታቸው ላይ ተለጥፏል፣ ይወራባቸዋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። በእግዚአብሔር ዘንድ የእግዚአብሔር ቃል ሲናገር ለሁሉም ጊዜ አለው ይላል። ነገርን ሁሉ ደግሞ በጊዜው ውብ አድርጎ ይሰራዋል ይላል። በጊዜው በእግዚአብሔር ዘንድ ኢየሱስ ክርስቶስ ጌታ ነው። ዛሬ እላችኋለሁ ነቀፌታ የተባለ ዘመናችሁ ላይ፣ እድሜያችሁ ላይ፣ ስማችሁ ላይ፣ ህይወታችሁ ላይ፣ ዘሮቻችሁ ላይ ያለን ነገር እግዚአብሔር ነቀፌታችሁን ያስወግዳል። ነውርን ያንከባልላል እግዚአብሔር ከህይወታችሁ ላይ፣ ከህይወታችን ላይ፣ ከስማችሁ ላይ፣ ከስማችን ላይ። ምክንያቱም እግዚአብሔር ዘንድ ምን አለ? ጊዜ የሚባል ነገር አለ። በሰዓት ነው የሚሰራው እግዚአብሔር። በእኛ ሰዓት ሳይሆን የራሱ ሰዓት አለ። ኤልሳቤጥም የመውለጃዋ ጊዜ ደረሰ። መካን ትባል ለነበረች ለጌታችን ለኢየሱስ ክርስቶስ እናት ለማርያም ዘመዷ ነበረች። መልአኩ ገብርኤል መካን ለተባለችው ኤልሳቤጥ አላት፣ እሷ ጸንሳለች አላት። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። የሌለውን ነገር እግዚአብሔር በቤታችሁ ማምጣት ይጀምራል። በኑሯችሁ ማምጣት ይጀምራል። ተበላሸ የተባለውን ነገር የሚያስተካክለው እሱ እግዚአብሔር በሰዓት ነው። በቃ አንዳንድ ጊዜ ጸልያችሁ ጾማችሁ ጸልያችሁ ጸጥ የሚል ነገር የለም። ሰዓቱ ስላልደረሰ እኮ ነው። ሐና እኮ ራሷ ትመረር ነበረ። በፍናና ትቸገር ነበር። ፍናና ብዙ ልጆች ስለነበሯት ታበሳጫት ነበር። ምግብ እንዳትበላ ታደርጋት ነበር። ታሳዝናት ነበር። ታስመርራት ነበር። ለምን? የእግዚአብሔር ጊዜ ስላልደረሰ እኮ ነው። ሐና እኮ ስላልተረዳች ብቻ ነው።
የእግዚአብሔር ስም የተባረከ ይሁን። ዛሬም አንዳንድ ነገር ሳይሆን ብታዩ አይሆንም ማለት አይደለም። አንዳንድ ነገር አልተሟላም፣ የሌለ ነገር በቃ ጠፋ ብላችሁ አይሆንም ብላችሁ መካንነት ሊሆን ይችላል በተለያየ ሁኔታ። ግን ነገሩ እንደዛ አይደለም። በእግዚአብሔር እይታና በእግዚአብሔር ዓለም በእግዚአብሔር መንግስት እንደዛ እየታሰበ እየተመከረባችሁ አይደለም። እንደዛ እግዚአብሔር ክፋት መክሮባችሁ አይደለም። ክፋት መክሮብን አይደለም። የሱ ዓላማ ሊገዛን ስለሚያስፈልግ የሱ እይታና ሰዓት አለ። ሳሙኤል እኮ ለሐና በሐና ማህፀን የተጸነሰው በሰዓቱ ነው እኮ፣ እግዚአብሔር በሚፈልገው ሰዓት ነው። አንዳንድ ጊዜ በራሳችን ሰዓት እንዲሆንልን የምንፈልገው ነገር አልሆነም ማለት አይሆንም ማለት አይደለም። የእግዚአብሔር ሰዓት ይመጣላችኋል። የእግዚአብሔር ሰዓት ይመጣል። ነቀፌታ የሚወገድበት ሰዓት አለ ማለት ነው። ነቀፌታ ስማችሁ ላይ ተለጥፎ ካለ ነቀፌታችሁ የሚነሳበት ሰዓት አለ ማለት ነው። እኔና እናንተ እኮ በእግዚአብሔር ስም የተጠራን ቅዱሳን ነን። ጠላትም ለጠፈው ሰውም ለጠፈው ምንም ሆነ ስማችሁ ላይ ስሜ ላይ የተለጠፈ ነቀፌታ የሚነሳበት ሰዓት አለው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ኤልሳቤጥም የመውለጃዋ ሰዓት ደረሰ ይላል እግዚአብሔር ቃል። ኢሳይያስ 54 ላይ አንቺ መካን ዘምሪ ይላል። ነቀፌታ እያለ ዘምሪ። ሃሌሉያ ዘምሪ። ሐና ሳትረዳ ቀርታ ነው ትመረር የነበረ። እግዚአብሔር ቢገባት ኖሮ ትዘምር ነበር ማለት ነው። ምድረ በዳውን ኤደን በረሃውንም ገነት የሚያደርግ እግዚአብሔር ነቀፌታ እያለ ነቀፌታ የሚነሳበት ሰዓት ስለሚመጣ የመውለጃ ሰዓት አለ። ወገኔ ስማኝ፣ ኢየሱስ ክርስቶስ ጌታ ነው። ወገኖቼ በደንብ አድርጋችሁ ስሙ። ነቀፌታ የሚወገድበት መካንነት የሚወገድበት ሰዓት ነው ለእናንተ። በየትኛውም አይነት መልኩ ያለ መካንነት፣ አለማፍራት፣ በቃ የፈለገ ነገር በሉት፣ ነቀፌታ፣ ነውር በሉት፣ ማርዶሲ ካቲያናስ በህይወት ዘመናችሁ ከእናንተ ላይ ሳይነሳ ወደ ጌታ አትሰበሰቡም። የነገርኩህን ሁሉ እስካደርግልህ ድረስ አልተውህም እኮ ነው የሚለው እግዚአብሔር። የነገረሽን ነገር ሳያደርግ አይለቅሽም ጌታ፣ አይሰበስብሽም፣ አይወስድሽም ጌታ። ኢየሱስ ክርስቶስ ጌታ። ለምን? እግዚአብሔር የቃል ኪዳን አምላክ ነው። ኪዳን አክባሪ ነው። ከዓላማው አንጻር ስለሚሰራ ነው በህይወታችን። የኔና የእናንተ ፍላጎት እሱ ባሰበው ሰዓት ከዛ ሰዓት ጋር ስለማይገናኝ ነው። የጊዜ ገደብ ስላለ ነው። እግዚአብሔር ሊመጣ ያለበት ሰዓትና እኔና እናንተ የፈለግነው ነገር እንዲሆንልን የምንፈልግበት ሰዓት የተለያየ ስለሆነ ብቻ ነው እንጂ ነቀፌታ ከቤትሽ ይወገዳል። ኢየሱስ ጌታ ነው። መካንነት ከህይወትሽ ይወገዳል። ኢየሱስ ክርስቶስ ጌታ ነው። ይወገዳል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሳሙኤል የሚወለድበትን ሰዓት ጌታ ያውቃል። ክብር ለእግዚአብሔር ይሁን። ሐና ደግሞ ልጅ የለኝም እያለች ትመረር ነበር፣ እንባዋን ታፈስ ነበር፣ ምግብ አትበላም ነበር። እኔና እናንተ እንደዚህ መሆን አይጠበቅብንም። መዘመር ነው የሚጠበቅብን። ነገሩ መምጣቱ መሆኑ አይቀርም። ጻድቅ በእምነት በህይወት ነው የሚኖረው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ኤልሳቤጥም የመውለጃዋ ሰዓት ጊዜ ደረሰ። የጊዜ ጉዳይ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። መጥምቁ ዮሐንስ የሚወለድበት ሰዓት ላይ ነው። በእግዚአብሔር እቅድ ነው ነገሮች ሁሉ የሚሆኑት። አንድ ባልና ሚስት ተጋብተው ወዲያው እንግዲህ አሁን ልጅ ካልሆነ ብለው የሚቸገሩ ከሆነ እግዚአብሔር የማህፀንን ፍሬ ካልሰጠ በስተቀር ሊሆን እኮ አይችልም። ሊሆን አይችልም። እግዚአብሔር ነው ልጅን የሚሰጠው። ፍሬን የሚሰጠው እግዚአብሔር ይሁን ሲል ብቻ ነው። ክብር ለእግዚአብሔር ይሁን።
ስለዚህ መጥምቁ ዮሐንስ መወለድ በሚገባበት ሰዓት ነው የሚመጣው እግዚአብሔር። መልአኩ ገብርኤል የተላከው በሰዓቱ ነው። ዛሬ መልአክ ወደ እናንተ ይላካል፣ ወደ ነገራችሁ ይላካል። ኢየሱስ ክርስቶስ ጌታ ነው። አልንቀሳቀስ ያለ ነገር መንቀሳቀስ ይጀምራል። በህይወታችን መንቀሳቀስ ይጀምራል። መላእክቶች ተልከዋል ወደ ቤታችሁ፣ ወደ ልጆቻችሁ፣ ወደ ቤታችን፣ ወደ ልጆቻችሁ፣ ወደ ነገሮቻችሁ። አሁን መላእክቶች ተልከዋል። የሞተን ነገር ለማስነሳት፣ ያለቀን ነገር ለማስቀጠል፣ ነቀፌታን ስምን ለመለወጥ፣ ታሪክን ለመለወጥ in the name of Jesus ሃሌሉያ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ይሄ ነገር አይነሳም። ይሄ ነገር በቃ አይቻልም በተባለው ነገር ላይ እግዚአብሔር አሁን ይመጣላችኋል። እግዚአብሔር አሁን ወደ ህይወታችሁ ይመጣል። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። አልለቀቅ ያለ ነገር መለቀቅ ይጀምራል። ክብር ለእግዚአብሔር ይሁን። ኤልሳቤጥም የመውለጃዋ ሰዓት ደረሰ። እንዴ መካን ትባል ለነበረች ሴት ሃሌሉያ ምህረት ገነነላት። የእግዚአብሔር ምህረት እኮ የሚገንላችሁ ከእግዚአብሔር ዓላማ አንፃር ነው። ከኔና ከናንተ በስተጀርባ እኮ የእግዚአብሔር ዓላማ እይታ አለ በኔና በእናንተ ላይ። አንድ ነገር እንድታዩ ፈልጋለሁ። እናንተ ራሳችሁን ብቻ አትመልከቱ። ከኋላችሁ የእግዚአብሔር ኪዳን አለ፣ የእግዚአብሔር አጀንዳ አለ። እላያችን ላይ የእግዚአብሔር አጀንዳ ስላለ የእግዚአብሔር ምህረት በኔና በእናንተ ላይ እየገነነ ይመጣል። እንደዚህ ተደረገላቸው ወይ፣ እንደዚህ ተደረገላት ወይ፣ እንደዚህ ሆነላት ወይ እየተባለ ይነገርላችኋል፣ ይነገርልናል። ከምን የተነሳ? ከእግዚአብሔር እይታና አጀንዳ ከኪዳኑ የተነሳ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እንዴ መካን የተባለች በእድሜዋ ፈጽማ ያረጀችን እናት እግዚአብሔር ጎበኛት። በቃ ምህረት አገነነላት። ለምን ሲባል አጀንዳ አለው እግዚአብሔር። መጥምቁ ዮሐንስ መወለድ አለበት። ዣንያስ ደግሞ እኮ በእኔና በእናንተ የሚወለድ እኮ ምንም አይነት ነገር እኮ ዝም ብሎ አይደለም የሚወለደው። በእኔና በእናንተ እኮ በነገራችን፣ በህይወታችን፣ በቤታችን፣ በየትኛውም ነገር የሚወለደው ነገር እኮ የእግዚአብሔር ዓላማ እኮ ነው የሚወለደው። መጥምቁ ዮሐንስ ሃሌሉያ ክብር ለእግዚአብሔር ይሁን። የሚገርመኝ ዘካርያስ በስፍራው ቆሞ ያገለግል ነበር። ሆነም አልሆነም፣ ልጅ መጣም አልመጣም። እንደውም እነሱ ፈጽመው ረስተውታል። ልጅ የሚባል ነገር እንወልዳለን ብለው እኮ ባላሰቡበት ሰዓት፣ እግዚአብሔር ባላሰባችሁበት ሰዓት እንግዳ ነገር በህይወታችሁ ማድረግ ይጀምራል። እግዚአብሔር ማለት ይሄ ነው። ክብር ለእግዚአብሔር ይሁን። ባላሰባችሁበት ሰዓት ይሄ ነገር ይሆንልኛል ባላላችሁበት ሰዓት፣ አለቀ ባላችሁበት ሰዓት እግዚአብሔር መገለጥ ይጀምራል። ኢየሱስ ክርስቶስ ጌታ ነው። የጌታ ስም የተባረከ ይሁን። ዘካርያስ በዕጣ ክፍሉ ሲያገለግል እኮ ነው። ምንም ባልጠበቀው ሰዓት በሞኝነት በእግዚአብሔር ፊት በየትኛውም አይነት ነገር መገኘት ትልቅ በረከት ያመጣል። በታማኝነት በዕጣ ክፍሉ ሲያገለግል መልአክ ተገለጠ። ደነገጠ። ያልተጠበቀ ነገር ሃሌሉያ። ወደ ቀኝም ወደ ግራም ማይባልበት አሁን ሰዓት፣ ወደ ቀኝም ወደ ግራም ሳንል ጌታን የምናገለግልበት፣ ጌታን የምናስከብርበት ሰዓት ነው። የእግዚአብሔር ተአምራት ደግሞ በህይወታችን በዚህ በቃ ከባድ ዘመን በተባለው ነገር ዘመን ላይ የእግዚአብሔር ተአምራት እየገነነ የሚገለጥበት ሰዓት ነው። ለእኔና ለእናንተ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ለኤልሳቤጥ እኮ እግዚአብሔር ምህረቱን አገነነላት። ያልታሰበ ነገር ሆነላት። በቃ እግዚአብሔር መጣ ቤቷ ውስጥ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ወደ ቤታችሁ በተለየ ጉብኝት መምጣት ይጀምራል። ወገኖቼ መምጣት ይጀምራል። እግዚአብሔርን በዚህ መልኩ እንወቀው።
በዚህ ኃይሉ እንመነው። እግዚአብሔር የታመነ አምላክ ነው። የታመነ አምላክ ነው። እግዚአብሔር አስገራሚ አምላክ ነው። ወደቅን፣ ተጣልን፣ ተረሳን ባልንበት ሰዓት አስገራሚ ነገር ይሰራል እሱ። እኔ እንዳውም ሳየው በህይወቴ ሳየው ይመቸዋል። ስንጣል ይመቸዋል ለማንሳት። ሰዎች ሲረሱን ይመቸዋል እኛን ለማቀፍ። ሰዎች ሲጥሉን ከፍ ለማድረግ ይመቸዋል እግዚአብሔር። ያለ አጋዥ መስራት ይመቸዋል እግዚአብሔር። ኢየሱስ ክርስቶስ ጌታ። ድንገት ከተፍ ይላል። በቃ ድንገት ጉብኝት ይሆናል። ዘካርያስ እኮ በዕጣ ክፍሉ ሲያገለግል እኮ ድንገት መልአክ ተገለጠ። ጸሎት ተሰምቷል አትፍራለው። የተረሳ የስንት ዓመት ጸሎት እኮ ነው። ዘካርያስ እኮ ረስቶታል። የልጅ ጥያቄ የለውም። ሊያገለግል እኮ ነው የገባው። ያልታሰበና ያልተጠበቀን ነገር እግዚአብሔር በህይወታችሁ ማድረግ ይጀምራል። የረሳችሁትን ነገር ያላሰባችሁበት ቀን ላይ ይገልጠዋል። ክብር ለእግዚአብሔር ይሁን። እግዚአብሔር አስደናቂ አስገራሚ አምላክ ነው። ከ7 ዓመት በፊት በጣም ከባድ ሁኔታ በነበርንበት ሰዓት አስታውሳለሁ። ዊንተር ነበር። ከገጠመን ከባድ ፈተናና ችግር የተነሳ ከነበርንበት ሁኔታ ያልጠበቅነው ነገር ስለገጠመን ዊንተር ላይ የምናደርገው ጃኬት እንኳን አልነበረም። እኔና ልጆቼ 6 ነፍስ ዊንተር ላይ የምናደርገው ጃኬት አልነበረንም። ብዙ እንናገር ካልን ብዙ ነገር አለ የምንናገረው። በዛ ሰዓት እግዚአብሔር ስንት ብዬ ልንገራችሁ፣ ከ70 በላይ ነቢያት በስልክ ለኔ ተልከውልኛል። ከ70 በላይ በጣም የሚገርም ነገር ነበረ የሆነው። በጣም ከባድ ሁኔታ ላይ ነበር። በዊንተር እኔና ልጆቼ የምናደርገው ጃኬት አልነበረንም። በጣም ከባድ ነበረ። አስታውሳለሁ። ከነዛ ነቢያት አንደኛው ያመጣው መልእክት አሁን ስለመጣልኝ ነው። እህቴ እግዚአብሔር ጓዙን ጠቅሎ ቤትሽ ገብቷል አለ። እግዚአብሔር የሚባል አምላክ ጓዙን ጠቅሎ አንቺ ቤት ገብቷል አለ። እንዴ ምን አይነት መልእክት ነው? በኋላ ነው የገባኝ። እውነትም ገብቶ አገኘሁት። እኛ በዛ ሰዓት በጣም ብዙ ነበር የምናገለግለው እና ስንጣል ለካስ ይመቸዋል። እንዴት እንደሚያነሳን ያውቃል። ተረሳው ካላችሁ እንኳን ተረሳችሁ። እግዚአብሔር አንዳንድ ሁኔታዎችን እንድትረሱ የሚያደርግበትን ሁኔታ ይፈጥራል። እሱ ሊያስባችሁ ስለሚፈልግ ነው። ወደ አዲስ ምዕራፍ ሊያስገባችሁ ሲፈልግ የሆነን ነገር ከናንተ ያጠፋዋል። በቃ አድራሻችሁን ሊቀይር ሲፈልግ፣ በኃይለኛው መምጣት ሲፈልግ፣ ሊጎበኛችሁና ሊያስደንቃችሁ ሲፈልግ፣ መነጋገሪያ ሊያረጋችሁ ሲፈልግ የሆነ ነገር ማንቀሳቀስ፣ የሆነ ነገር ከቤታችሁ ማጉደል፣ የሆነ ነገር ማጥፋት ይጀምራል። ያን ጊዜ ለእናንተ ድንጋጤ ነው አይደል? ቅድም እኮ አልኳችሁ፣ በገሃዱ ዓለም ሲታይ ብቸኛ ትመስላላችሁ። ነገር ግን እግዚአብሔር ውስጣችሁን ሞልቶ ሌላ ነገር ውስጥ ነው ያላችሁት እናንተ። እግዚአብሔር ይጎበኛል። እንዴት እንደሚያድን እግዚአብሔር አይታወቅም። እግዚአብሔር ይሄን ያህል ነው ተብሎ አይመዘንም። አሰራሩም ይሄን ያህል ነው ብሎ 4 ነጥብ አይደረግለትም። እግዚአብሔር ለእግዚአብሔር አሰራር 4 ነጥብ እንዳታበጁለት። ኢየሱስ ጌታ ነው። እግዚአብሔር ይሄን ያህል ነው የሚሰራው አይባልም። አረ እግዚአብሔር ዛሬ እላችኋለሁ ተአምራት ያደርጋል። በህይወታችሁ ተአምራት ያደርጋል። ነቀፌታን ከህይወታችሁ ያስወግዳል። ብቻችሁን ስትሆኑ ይመቸዋል እግዚአብሔር።
ጠይቃችሁ አንኳኩታችሁ ዝም ብሏችሁ በቃ እግዚአብሔርም አይመልስም፣ ሰውም አያይም፣ አይሰማም። ግን ይመቸዋል። እግዚአብሔር እያመቻቸ ነው። ገባችሁ? ሰዎች ዝም ሲሏችሁ በቃ ስልካቸውን ጥርቅም ሲያደርጉ፣ ነገራቸውን ጥርቅምቅም ሲያደርጉ እግዚአብሔር እያመቻቸ ነው። ስቴፕ እየወሰደ ነው። ወደ እናንተ እየመጣ ነው ማለት ነው። ሰው እየሸሻችሁ ከሆነ ወደ ኋላ እየሄደ ከሆነ እግዚአብሔር ወደ እናንተ እየገሰገሰ ነው። ማርዲባስ ሲካቲ ላባስ የምናገረው ነገር የሚገባችሁ ከሆነ በጣም ታድላችኋል። ሰው ተለየኝ፣ ይሄ ከሌ ሄደብኝ፣ እነከሌ ዘጉኝ፣ እንደዚህ ሆነ፣ ይሄን አጣው፣ በዘመኔ ይሄን አጣው፣ ይሄን በቃ መካንነት፣ በቃ ምን ልበላችሁ፣ ይሄ የምትሉት ነገር ያ የሆነበት ምክንያት እግዚአብሔር ወደ እናንተ እየመጣ ነው። መንገድ ላይ ነው እግዚአብሔር። ነገሮች እየተጣመሙ ነው፣ በቃ አልተሳኩም የምትሉት ነገር ላይ እግዚአብሔር የተሳካ ነገር እያመቻቸ ነው። አንዳንድ ጊዜ ምን እንሆናለን? እግዚአብሔርን በእኛ አእምሮ እንዲሰራ እንፈልገዋለን። በእኛ አእምሮ ውስጥ ገብቶ የእኛን አእምሮ እንዲሰራልን በቃ በእኛ አእምሮ ስፒድ እንዲሄድ እንፈልጋለን። እግዚአብሔር ነገርን በጊዜው ውብ አድርጎ ይሰራል። ወደ ኤልሳቤጥና ወደ ዘካርያስ የመጣው እግዚአብሔር በጊዜው ነው። መጥምቁ ዮሐንስ መወለድ ስላለበት ከአጀንዳው አንፃር ነው። እኔና እናንተ የእግዚአብሔር ልጆች ነን። ከአጀንዳው አንፃር ነው። አንዳንድ ነገሮች በቃ ሲሆኑ ከአጀንዳው አንፃር ግን እንታሰባለን፣ እንጎበኛለን። ነቀፌታ ከስማችን፣ ከህይወታችን፣ ከቤታችን፣ ከዘራችን ላይ ይወገዳል። ኢየሱስ ጌታ ነው። መካን ለነበረችው ኤልሳቤጥ መካንነቷ፣ ነቀፌታዋ በማን ተወገደ? በእግዚአብሔር ተወገደ። ኃይለኛው እግዚአብሔር ሲመጣ ነቀፌታ ቤታችሁ ይጠፋል። ኃይለኛው እግዚአብሔር ወደ ህይወታችሁ፣ ወደ ቤታችሁ እየመጣ ነው። በዚህ እይታ እግዚአብሔርን ካያችሁት በተመረራችሁበት ነገር ላይ እግዚአብሔር በኃይል እየመጣ እንደሆነ ይግባችሁ። በኃይል እየፈጠነ ወደ እናንተ እንደመጣ ይግባችሁ። ክብር ለእግዚአብሔር ይሁን። ሐና እኮ ፍናና ስታስመርራት ተረድታ ቢሆን ከበሮዋን አንስታ ትዘምር ነበር፣ ታመሰግን ነበር። ግን ምግብ እስከ አለመብላት ድረስ አፒታይቷ ተዘግቶ ትመረር ነበር። ስታበሳጫት ያንን በቃ ትቀበል ነበር። አዎ ፍናና ብዙ ልጆች አሏት፣ እኔ ግን ልጅ የለኝም፣ እስከ መቼ ነው ትል ነበር። ከሆነላት በኋላ ነው ልቤ በእግዚአብሔር ጸና ያለችው። ከተደረገላት በኋላ ነው። ግን እንዳንታመም ጤነኞችም እንድንሆን ጠላታችንንም እንድናቃጥለው ሳይሆንልን በፊት ምስጋናን ጀምር። ለምን? እግዚአብሔር አስደናቂ አምላክ ነው። በሱ ፕላን ነው የተጠራ ነው። ክብር ለእግዚአብሔር ይሁን። እንደ ሰው ሐሳብ እኮ አይደለም ተጠርተን። እኔና እናንተ በሰው ሐሳብ ብንታይ እኮ እኔና እናንተ ከምንም ምንገባ ሰዎች አይደለንም። በማንም ፊት ተቀባይነት ልናገኝ የማንችል ሰዎች ነን። በሱ እይታ ተጠርተናልና ክብር ለእግዚአብሔር ይሁን። የትኛውንም ነቀፌታ በሰዓትና በጊዜው እግዚአብሔር እየፈጠነ እየመጣ ከላያችን ላይ ያነሳዋል፣ ከላያችሁ ላይ ያነሳዋል። ኤልሳቤጥም የመውለጃዋ ጊዜ ደረሰ። መካን ትባል ነበር። ስንት ዓመት ስማችሁ ላይ ቤታችሁ ላይ የተነገረ መካንነት። እንደዚህ ናቸው ስትባሉ፣ እንደዚህ ናት ስትባሉ፣ ይሄ የላትም፣ ይሄ የለውም፣ እሱ እንደዚህ ነው፣ ጎደሎ ነው። ማኪቶላዲያስ አላገባም፣ አላገባችም፣ አልወለደችም። ማርዲቦስ እንደዚህ የላቸውም ስትባሉ የነበራችሁ እግዚአብሔር ነቀፌታችሁን አስወግዶታል። የመውለጃ ሰዓት አለ፣ የፍሬ ሰዓት አለ። ማሪቫኖስ ሳካቲያ
የፍሬ ሰዓት አለ፣ የመጎብኛ ሰዓት አለ። ሃሌሉያ ሃሌሉያ። ለመሳቅ ጊዜ አለው፣ ለሐዘንም ጊዜ አለው፣ ለመውለድ ጊዜ አለው፣ ለመወለድ ጊዜ አለው፣ ለመሞት ጊዜ፣ ሁሉም በሰዓቱ በህይወታችን ላይ የሚፈራረቅ ነገር ነው። እንደ እግዚአብሔር ፈቃድና ሐሳብ በሰዓት የሚመጣ ነገር ነው። የሌለው ነገር በሰዓት ይመጣል። በእግዚአብሔር ሰዓት ስለሚመጣ ነቀፌታ ይወገዳል፣ የግድ ይወገዳል። ክብር ለእግዚአብሔር ይሁን። ይወገዳል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለሰራዊት ጌታ ለእግዚአብሔር ለአምላካችን ይሁን። ማርዲባ ሲካቲያ ላጂኒያ ሱካታፓያ ሜላካቲላ ዶሲካቲላ ባህኒ ጂኒያስ። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሳሙኤል በሐና ማህፀን ውስጥ መጸነስና መወለድ የሚገባው ሰዓት ላይ ነው እግዚአብሔር የመጣላት። ጽኑ ጸሎት አደረገች። በጸሎት ነው እግዚአብሔር የሚሰራው፣ ኮሙኒኬት እንድናደርገው ስለሚፈልግ። ግን ዕውቀት ነው ነፃ የሚያወጣ። ክብር ለኢየሱስ ይሁን። ሐና ለይታ አውቃው ቢሆን በፍናና እንዲያውም ትስቅባት ነበር። ሐና እኮ ተባርካለች። 3 ወንዶችና እንደገና 2 ሴቶች ነው የተጨመሩላት መሰለኝ። 6 ልጆች እኮ ነው የሰጣት እግዚአብሔር። አንዱን ሰጥታ ለእግዚአብሔር 5 ልጅ ባረካት። እነዚህን ልጆች መውለድ እንደምትችል በእግዚአብሔር አምና ቢሆን ኖሮ በፍናና አትበሳጭም ነበር፣ ትዘምር ነበር። ኢየሱስ ጌታ ነው። ወገኖቼ አትበሳጩ። ነቀፌታን የሚያስወግድ አምላክ ነው አምላካችሁ። ሃሌሉያ። ነቀፌታን ከስማችሁ፣ ከህይወታችሁ፣ ከዘመናችሁ ላይ እግዚአብሔር አነሳው ዛሬ። ማርዲቫ ሲካቲያ ላጂኒያስ አሊቫኖ ሳካቲያ ሎጃኒያ ካምፓርዲቫ። ክብር ለሰራዊት ጌታ እግዚአብሔር ይሁን። እግዚአብሔር በዚህ ነገር ላይ ትቶኛል፣ እግዚአብሔር በዚህ ነገር አያስበኝም፣ ይሄን ነገር ልቶ ባላችሁበት ሰዓት ልክ ዘካርያስ ሳያስበው መልአክ ተገልጦ ጸሎትህ ተሰምቷል አትፍራ እንደተባለ ዛኒያስ ዛሬ ጸሎታችሁ የሩቅ የስንት ዓመት ጸሎት እኮ ነው እግዚአብሔር የመለሰለት። የስንት ዓመት ጸሎት ማዲያሎጂኒያስ ማርዶሲካታቫያ። እኔና እናንተ የጸለይነውን የለመነውን ነገር እንኳን ብንረሳ እግዚአብሔር አይረሳም። አረ ይሄን ነገር ከስሜ ላይ አንሳልኝ፣ ይሄን ነገር ከላይ ላይ አንሳልኝ ብላችሁ ለምናችሁ ስንት ጾም ጸሎት አሳልፋችሁ ስንት ዓመታት ማርዲቫስ ሳካታ። እግዚአብሔር በራሱ ጊዜ ዛሬ በጌታ በኢየሱስም ወደ የቤታችሁ፣ ወደ የኑሯችሁ፣ ወደ ማህፀናችሁ፣ ወደ ፋይናንሳችሁ፣ ወደ አገልግሎታችሁ፣ ወደ ነገራችሁ፣ ወደ ልጆቻችሁ ዛሬ በኢየሱስም በክብር መጥቷል። ሜናሲኪያ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ነው ብርቱና ኃያል። እግዚአብሔር በእቅድ ነው የሚሰራው። በህይወታችን በእቅድ ነው የሚሰራው። በህይወታችን ያለውን ዓላማ እያየ በእቅድ ነው የሚያንቀሳቅሰው። ኤልሳቤጥ ከጸነሰች በኋላ ነው ከማርያም ጋር እንኳን የተገናኙት። ኢየሱስ ጌታ ነው። ማርያምና ኤልሳቤጥ በተገናኙ ጊዜ ሰላምታ በሰጠቻት ጊዜ ኤልሳቤጥ በመንፈስ ቅዱስ ተሞላች። መጥምቁ ዮሐንስ በማህፀኗ ውስጥ ሆኖ በመንፈስ ቅዱስ ተሞልቶ ዘለለ። የእግዚአብሔር ስም የተባረከ ይሁን። መገናኘት ነበረባቸው። ይሄ የእግዚአብሔር ጊዜ ነበረ። ኢየሱስ ክርስቶስ ጌታ ነው። እነዚህን ጊዜያቶች ስለማናቅ ነው አንዳንድ ጊዜ ጭንቅ ውስጥ የምንገባው። ዛሬ ጠላታችሁ ጭንቅ ውስጥ ተጨመረ። ሲያስጨንቃችሁ የነበረ ማርዲቦስ ቤታችሁን ሊገዛ፣ ልጆቻችሁን ሊገዛ፣ ትዳራችሁን ሊገዛ ሲያስጨንቃችሁ የኖረ መንፈስ እኔ ሲመታ ያለው በተለያየ ሁኔታ ቤታችሁ ውስጥ ነግሻለሁ ያለ መንፈስ ይሄው ሲመታ ነው የማየው። ጂናስ ማርዲባስ አርቢናስ አመታት ያስቆጠረ መንፈስ ሲመታ ሲከነደስ አለው። ቤታችሁ ላይ ኑሯችሁ ላይ ቤት ውስጥ ነግሻለሁ ያለ ማርዲባስ ኢላቫንቴ ገለቤኒያ ሪባንታጋ ነገራችሁን ይዞ ነግሻለሁ ያለ ትዳራችሁ ላይ፣ ልጆቻችሁ ላይ፣ ቤታችሁ ላይ፣ ህይወታችሁ ላይ የነገሰ መንፈስ ሲመታ ነው የማየው። in the name of Jesus
የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ኤልሳቤጥ እኮ ከጸነሰች በኋላ ታሪኳ ተቀየረ። ትንቢት መናገር ጀመረች። በመንፈስ ቅዱስ ተሞልታ በቃ አድራሻዋ ተቀየረ። አይገርማችሁም? እግዚአብሔር ሰውን ሲጎበኝ ነቀፌታን ከሰው ህይወት ላይ ሲያነሳ ሌላ ዓለም ውስጥ ነው የምንገባው። ሌላ ዓለም መግባት ትጀምራላችሁ። የእግዚአብሔርን ሐሳብ ማንሸራሸር ትጀምራላችሁ። የመንፈስ ቅዱስን ድምጽ እየሰማችሁ ድሮ ማታረጉትን በንቃት ማድረግ ትጀምራላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ዛሬ የኔንም የናንተንም አድራሻ ቀየረ። ኤላቫኒያስ እግዚአብሔር ዛሬ የናንተንም የኛንም ነቀፌታ በኢየሱስ ስም አስወገደ። ማርዲቦ ሲካታፓ አጂና ማሲካታላባ አሊባራ ሲካቲያላ ጂኒያ የተባረከ ይሁን። ዘካርያስ ሆይ ጸሎት ተሰምቷል አለው። አትፍራ፣ ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ከዛስ ደስታና ተድላም ይሆንልሃል። ይኸውላችሁ እግዚአብሔር ሲጎበኝ የራሱ ጊዜ ሲመጣ የኛ ጊዜ ሳይሆን የእግዚአብሔር የራሱ ሰዓት አለ። እግዚአብሔር ነቀፌታን ሲያስወግድ ሽልማትንም ሰጥቶ እኮ ነው። ደስታና ተድላ እንዲሆንልን እኮ ነው። ማኪቶባኒያስ ክብር ለእግዚአብሔር ይሁን። ኤልሳቤጥና ዘካርያስ በረሱት እድሜ ዘመን ላይ ነው እግዚአብሔር የተገለጠ። ደስታና ተድላ ይሆንልሃል። በመወለዱም ብዙዎች ደስ ይላቸዋል። እናንተ ቤት በሚወለድ የእግዚአብሔር ነገር ክብር ለእግዚአብሔር ይሁን። ብዙዎች የሚደሰቱበት፣ ብዙዎች ልባቸውን ወደ እግዚአብሔር የሚመልሱበት ነገር ነው እግዚአብሔር የሚሰራው። ለእናንተ ደስ የሚያሰኝ ነገር ብቻ አይደለም እግዚአብሔር የሚሰራው። ከዓላማው አንጻር ስለሆነ ሌሎችንም የሚጠራ ክብር ለኢየሱስ ይሁን። ደስታና ተድላ የሚሆንን ነገር እግዚአብሔር በቤታችሁ ማድረግ ይጀምራል። እግዚአብሔር አዲስ ነገር ማድረግ ይጀምራል። በህይወታችሁ በኑሯችሁ ማድረግ ይጀምራል። የእግዚአብሔር ስም የተባረከ ይሁን። ታውከኝ ረሳኸኝ ባላችሁበት ነገር ላይ እግዚአብሔር ለካ በክብር እየተራመደ ወደ እናንተ እየመጣ ነው። ይሄ ነው እምነት ማለት። አሃ እነከሌም ተውኝ፣ ይሄም ነገር ሆነ፣ ይሄም ነገር ሆነ፣ በቃ ብቻዬን ቀረው፣ ይሄም አልተሳካም ሲባል አሃ እግዚአብሔር ለካ በክብር እየተራመደ ወደ ህይወታችሁና ወደ ቤታችሁ እየመጣ ነበር ማለት ነው። የእግዚአብሔር ስም የተባረከ ይሁን። እምነት እኮ የአይን መከፈት ማለት ነው። እግዚአብሔርን ማወቅ ማለት እኮ ነው። የማናየውን ነገር የእግዚአብሔርን ነገር በእምነት አይኖቻችን አስተውለን መጨበጥ ማለት እኮ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በክብር እየተራመደ ወደ ህይወታችሁ እየመጣ ነው። እነ ኤልሳቤጥ እኮ መካን ትባል የነበረች ጸነሰች ተባለች። የመውለጃዋ ጊዜ ደረሰ። ታሪክ ተቀየረ። ፍጥንጥን ያለ ነገር። ክብር ለእግዚአብሔር ይሁን። እግዚአብሔር በህይወታችሁ የፈጠነ ነገር ያደርጋል። የፈጠነ ነገር እግዚአብሔር ወደ ህይወታችን በጉብኝት ሲመጣ፣ የራሱ ሰዓት ሲመጣ ስምን ይቀይራል፣ ታሪክን ይቀይራል፣ ነገራችሁን ሁሉ ነው የሚቀይረው። ክብር ለእግዚአብሔር ይሁን። ምክንያቱም እግዚአብሔር በእኔና በእናንተ መጠራት ስለሚፈልግ ነው። እግዚአብሔር ታላቅ ነገርን አደረገላቸው ተባለ። በቃ እግዚአብሔር አሕዛብ እንኳን ታላቅ ነገር አደረገላቸው እንዲሉት ይፈልጋል። እግዚአብሔር እናንተ ቤት በሚወለደው ደስታና ሰላም ምክንያት እግዚአብሔር መክበር ስለፈለገ ነው። በምጥ ያሳለፋችሁ እግዚአብሔር በእናንተ መክበር ስለፈለገ ነው። በምጥ ያሳለፈኝ እግዚአብሔር በእኔ መክበር ስለፈለገ ነው። እግዚአብሔር ታላቅ ነገርን አደረገላት። እሱ ነው ለካ እንዲህ አደረገላት እንዲባል እኮ ነው፣ ሌላ ነገር አይደለም።
እሱ እንዲከብር እኮ ነው። ማርዲቦሲ ካቲላ ጂኒያስ በምጥ ያለፍኩት በምጥ ያለፋችሁት እሱ እንዲከብር ነው። ስሙ በእኔ እንዲጠራ ምንም ነገር ቢደረግልኝ ኖ ይሄ እግዚአብሔር ነው ያደረገላት እንዲባል እግዚአብሔር ፈልጎ ነው። ስሙ በእኔና በእናንተ እንዲጠራ እሱ በሰዓቱ መምጣት አለበት። እሱ ሲመጣ ነቀፌታን ያነሳል። ለምን አነሳ የሚለው የለም። ለምን ስሟን ቀየርክ? ለምን እንደዚህ ሆና እንዴት ታገለግልሃለች የሚል ጠያቂ እንዳይኖር አፋቸውን ምን ያደርጋል? ያትማል። ማኪቶባና እሱ እግዚአብሔር ነው፣ ጠያቂ የለውም። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም ብሩክ ይሁን። ደስታና ተድላ ይሆንልሃል። ብዙዎችም በመወለዱ ደስ ይላቸዋል። በቃ እግዚአብሔር ለራሱ ክብር የሚሰራው ነገር አለ። ለራሱ ክብር የሚያደርገው ነገር አለ። ለስሙ ክብር ነቀፌታን ያስወግድልናል። ነቀፌታችሁን ያስወግድላችኋል። ኤልሳቤጥ የመውለጃዋ ሰዓት ደርሶ ከጎረቤቶቿ ጋራ የምስጋና ፕሮግራም ማዘጋጀት አይገርማችሁም? በስተርጅና በማለቂያ ወራት እግዚአብሔር የነገራችሁን ነገር የትኛውም ሰዓት ላይ መጥቶ ያደርገዋል። ስሙ የተባረከ ይሁን። ስሙ የተባረከ ይሁን። እሱ መልካም ነው። በጎ ስጦታ ፍጹም በረከት፣ በጎ ስጦታ ሁሉ ይላል፣ ፍጹምም በረከት ሁሉ፣ ንጹህ በረከት፣ በቃ እንከን የሌለበት በረከት ነው የተሰጣቸው። ደስታ የሞላበት በረከት ነው እግዚአብሔር የሚሰጠው። እናንተንም ሌላውንም ሰው ደስ የሚያሰኝ ይሄስ በእውነት እግዚአብሔር የእግዚአብሔር እጅ ያለበት ነው እንዲባል። እግዚአብሔር ክብሩን ለማንም መስጠት አይፈልግም። በእናንተና በእኛ እግዚአብሔር ስሙ ነው መጠራትን እንዲጠራ የሚፈልገው። ኢየሱስ ክርስቶስ ጌታ ነው። ኤልሳቤጥ እኮ ገባትና ከጸነሰች በኋላ 5 ወር ራሷን ሸሸገች፣ ተሰወረች። ነቀፌታዬን ከላይ ላይ ያስወገደልኝ አምላክ ስትል 5 ወር ራሷን ሰወረች ይላል። ተደበቀች። እንዴ ያስደብቃል። እግዚአብሔር ሲመጣ እኮ እንዴ አንዳንድ ጊዜ ልሰወር ነው የሚያሰኛችሁ። ያልጠበቃችሁትን ነገር እግዚአብሔር በህይወታችሁ ማድረግ ሲጀምር ይሄ እኮ አይገባኝም፣ ይሄ እኮ በቃ በምን አይን አይተኸኝ ነው በሰው አይን ማልሞላ፣ ለዚህ እኮ እኔ አይገባኝም ነበር ብላችሁ ራሳችሁን ነው የምትሰውሩት። እንደ ኤልሳቤጥ ነቀፌታ ሲወገድ፣ ያልጠበቃችሁትን ነገር እግዚአብሔር ሲጎበኛችሁ፣ ያልጠበቃችሁትን ነገር እጃችሁ ላይ አምጥቶ ሲሰጣችሁ፣ ልጅን ያህል የከበረ ማህፀን ተዘግቶ ጌታ ኢየሱስ ክርስቶስ ማህፀኗን ከፍቶ ልጅ ሲሰጣት ተሰወረች፣ ተደበቀች። ብዙዎቻችን የሆነ ነገር ሲደረግልን ለማሳየት ነው ቶሎ የምንወጣ። ልጁ ሳይወለድ እኮ ነው። ኤልሳቤጥ ግን ተሰወረች፣ ራሷን ሰወረች። ወደ ምስጋና ወደ ጾሟ ነው የገባች። በቃ ይሄማ የማይገባኝ፣ በጥንቃቄ ወደ እግዚአብሔር መሰወር ጀመረች። የእግዚአብሔር ስም ብሩክ ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን ፊት የምትፈልጉበት፣ እግዚአብሔርን የምታመሰግኑበት፣ ከሱ ጋር የምትሸሸጉበት፣ እግዚአብሔር በህይወታችሁ ተአምራት ማድረግ ይጀምራል። በፍጹም ያልጠበቃችሁትን ነገር እግዚአብሔር እመኑኝ እጃችሁ ላይ ማስቀመጥ ይጀምራል። የሌላችሁን ነገር እጃችሁ ላይ ማስቀመጥ ይጀምራል። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ያልጠበቃችሁትን ነገር እግዚአብሔር እናንተ ቤት አምጥቶ ማፍሰስ ይጀምራል። የሌለን ነገር እኮ ነው፣ የሌለን ነገር ለምን እግዚአብሔር አደረገላት እንዲባል፣ ማዲናስ ይሄ የእግዚአብሔር እጅ ነው እንዲባል፣ ይሄ የእግዚአብሔር ምሕረት ነው፣ ይሄ የእግዚአብሔር እይታ ነው እንዲባል፣ የማንም ስም እንዲጠራ እግዚአብሔር አይፈልግም። እግዚአብሔር እንዲከብር፣ ክብር ለኢየሱስ ይሁን። የእግዚአብሔር ስም ብሩክ ይሁን። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከብርሃናት አባት ከላይ ከእግዚአብሔር ዘንድ እንዴት ይወርዳሉ? ይለቀቃሉ። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ያድናል። ሰማያት ተከፍተው ሰማያት ተነድለው
በረከት ሲለቀቅ እንዴት ነው ቤትሽ የማይገባው? የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ ይላል። እግዚአብሔር ከፈተ ማለት ዘጊ የለም። ጃኒያስ ለዚህ እኮ ነው የኤልሳቤጥ ማህፀን ተከፈተ። በቃ ጂናስ የተከፈተ ነገር አለ ቤታችሁ ውስጥ፣ ህይወታችሁ ላይ፣ መንገዳችሁ ላይ የተከፈተ በር አለ። ኢየሱስ ጌታ ነው። የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ ማንያስ። አንቺ መካን ዘምሪ። ክብር ለእግዚአብሔር ይሁን። የድንኳንሽንም ስፍራ አስፊ። ኢየሱስ ጌታ ነው። ባንቺ ላይ የተሰራ መሳሪያ አይከናወንም። በፍርድም በሚነሳብሽ ምላስ ሁሉ ላይ እነሆ መልሰሽ ነቀፌታሽን ስለሚያስወግድ ትፈርጃለሽ። ፓንያስ ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ባሪያዎች ርስት ይሄ ነው። በቃ የእግዚአብሔር ማዳን ወገኖቼ፣ ገና የእግዚአብሔር ማዳን በቃ እንዴት እንደሚገለጥ ሳናውቅ መጨነቅ ማቆም አለብን። ነገ የሚገለጥ የእግዚአብሔር ማዳን አለ፣ ብርሃን አለ። ከጨለማው በላይ የሚገለጥ ብርሃን አለ። በእግዚአብሔር ማዳን፣ በእግዚአብሔር ብርሃን ነው መታመን ያለብን። ኢየሱስ ጌታ ነው። ነገሮች ዝግትግት ሲሉ ሊከፈት ነው። በቃ የእግዚአብሔር በር ሊከፈት ነው። እግዚአብሔር ያየልሽ ነገር ሊከፈት ነው። ክብር ለእግዚአብሔር ይሁን። ከሰው የሆነ ነገር ሁሉ ሲዘጋጋ እሰይ ይዘጋ ነው ማለት ያለባችሁ። ከተዘጋ በቃ ብትሉት ብታነሱት እምቢ ያለ ነገር በቃ እምቢ ካለ እግዚአብሔር እየመጣ ነው። በአዲስ መንገድ እየመጣ ነው እግዚአብሔር። እኔና እናንተ የሚታየን መንገድ አለ፣ እግዚአብሔር ደግሞ የሚመጣበት ሌላ መንገድ አለው። ባንያስ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እሱ ስለሚመጣ ነው ነገሮች ሲዘጋጉ አለው እግዚአብሔር የሚከፍተው። የዳዊት መክፈቻ ያለው የሚከፍት በሰዓቱ ዛሬ የተከፈተ በር አለ። ለህይወታችሁ የተከፈተ በር አለ። ለፋይናንሳችሁ የተከፈተ በር አለ። ለልጆቻችሁ ጤንነት የተከፈተ በር አለ። ምንጭ አለ፣ የሚፈልቅ ምንጭ አለ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። በዕጣ ክፍላችን ብቻ እንገኝ። እኔና እናንተ የአምልኮ ስፍራችን ይሄንን አድርግልኝ ባለን ስፍራ ላይ እንገኝ። ያን ጊዜ እጁ ትመጣለች። ስፍራችንን በጥቂቱ የታመነ በብዙ ይሾማል። ያችን ነገር ሳንንቅ እግዚአብሔርን ማክበር እንጀምር። ዘካርያስ እንደዛ ነው የእግዚአብሔር ጉብኝት የመጣለት። በየዋህነት በዕጣ ክፍሉ ሲያገለግል መልአክ ተላከ። በሞኝነት ስልችት ብሏችሁም ይሆናል፣ ደክሟችሁም ይሆናል፣ አቅም አንሳችሁ ይሆናል፣ እየተመረራችሁም ይሆናል። ግን እግዚአብሔርን እናምልክ። በከበደን ነገርም ልባችንም ከብዶ እንገኝ ብቻ። ማንያስ እኔ የገባኝ ነገር ይሄ ነው። በብዙ ሁኔታ ያለፍኩ ማኪሎታስ ኢየሱስ ጌታ ነው። የሚሻለው ግን የእግዚአብሔርን ነገር መስራት፣ የሚሻለኝ ግን የጌታን ነገር መስራት። መገኘት ባለብኝ ስፍራ ድቅቅም ብዬ መገኘት ብቻ ነው። እዛ ላይ የእግዚአብሔር ተአምራት ሲገለጥ የማየው ለዚህ ነው። ክብር ለኢየሱስ ይሁን። በእኛ ብርታት አይደለም፣ በሱ ፕሮግራም ነው፣ በሱ አጀንዳ። መዝሙር 113ን በቅንፍኔና ጨርሳለሁ። ሃሌሉያ! የእግዚአብሔር ባሪያዎች ሆይ አመስግኑት፣ የእግዚአብሔርንም ስም አመስግኑ። ከዛሬ ጀምሮ እስከ ዘላለም ድረስ የእግዚአብሔር ስም ብሩክ ይሁን። ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን። እግዚአብሔር በአሕዛብ ሁሉ ላይ ከፍተኛ ነው፣ ክብሩም ከሰማያት በላይ ነው። እንደ አምላካችን እንደ እግዚአብሔር ማን ነው? በላይ የሚኖር በሰማይና በምድር የተዋረዱትን የሚያይ ከአለቆችም ጋር ከሕዝቡም አለቆች ጋር ያኖረው ዘንድ ችግረኛን ከመሬት የሚያነሳ። ይውላችሁ፣ ችግረኛን ከመሬት የሚያነሳ ምስኪኑንም ከፋንድያ ከፍ ከፍ የሚያደርግ መካኒቱን
በቤት የሚያኖራት። እንዴት ነው የሚያኖራት? ደስ የተሰኘችም የልጆች እናት የሚያደርጋት ይላል። ነቀፌታን አስወግዶ ደስ የተሰኘች ሴት በእግዚአብሔር ቤት የሚያኖር። ነቀፌታን አስወግዶ እሱ ጋር ነው የሚያጣብቀን እኮ። የተደረገ የሚያደርግልን ነገር ማንም ሊያደርግልን የማይችለው ነገር ስለሆነ ማነው ማህፀንን የሚከፍት? ማነው ነቀፌታን ከላያችን ላይ የሚያነሳ? እግዚአብሔር ራሱ ነው። ክብር ለኢየሱስ ይሁን። ውለታው ስለሚበዛብን ነፍሳችን ከሱ ጋር ተጣብቃ የምትቀርበትን ተድላና ደስታ ነው የሚያመጣልን እግዚአብሔር ፍጹም በሆነ በረከት ፍጹም በሆነ ጉብኝት ስለሚጎበኛችሁ ያ ጉብኝት ከሱ ጋር የሚለይ አይደለም። ከሱ ጋር አጣብቆ የሚያኖር ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኤልሳቤጥ እኮ ራሷን ሰወረች፣ ወደ እርሱ ተጠጋች፣ ወደ የትም አልሄደችም እኮ። ማርያም ናት በ6ኛ ወር የመጣችው ወደሱ። 3 ወር ከሷ ጋር ቆየች። አብረው አሳለፉ። የመውለጃዋ ጊዜ ሲደርስ ደግሞ የምስጋና ፕሮግራም በሰዓቱ የምስጋና ፕሮግራም ቤታችሁ መዘጋጀት ይጀምራል። ከጉብኝቱ የተነሳ ነቀፌታ ስለሚወገድላችሁ፣ ነቀፌታ ስለሚወገድልን የምስጋና ፕሮግራም እግዚአብሔርን የምናመሰግንበት ፕሮግራሞች ነው የሚበዙልን ከዚህ በኋላ። የእግዚአብሔር ስም የተባረከ ይሁን። ያላሰባችሁትን ያልጠበቃችሁትን እግዚአብሔር ከአእምሯችሁ በላይ የሆነን ተአምራትን ጉብኝትን ማድረግ ይጀምራል። እግዚአብሔር በክብር እየተራመደ ወደ እናንተ እየመጣ እንደሆነ ካወቃችሁ ዝማሬ ነው የምታነሱት። ዝማሬና ልልታ ይበዛል። ማሪያ ሳካቲያ ላጂኒያ ካምፖር ዳባያ ላቢና ሶኮንቶፓኒያ ዶሲ ካቲያላስ አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሃሌሉያ እልል በይ ጩሂም። ባል ካላት ይልቅ ፈት የሆነችው ልጆች በስተዋልና ይላል እግዚአብሔር። ባል ካላት ይልቅ ፈት የሆነችው በጣም ብዙ ልጆች አሏት። ስለዚህ አንቺ ያልወለድሽ መካን ሆይ ዘምሪ። እንደ ሐና መበሳጨት ሳይሆን በሌለው ነገር ላይ ዝማሬያችሁን አንሱ። ይሄ የህይወት ዘመናችን መመሪያ መሆን አለበት። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አባት ሆይ እናመሰግንሃለን፣ እናከብርሃለን፣ እናከብርሃለን። የእግዚአብሔር ስም የተባረከ ይሁን። ላይቭ ላይ እየተከታተላችሁ ያላችሁ ቅዱሳን ወንድሞች እህቶች፣ ከተለያየ ክፍለ ዓለም ይህንን መልእክት የምትሰሙ ነቀፌታችሁ ከላያችሁ ላይ ተንከባለለ፣ ነውር ከናንተ ላይ ተንከባለለ። ስማችሁ ላይ የተጣበቀ ነቀፌታ ህይወታችሁ ላይ፣ ጤናችሁ ላይ፣ ፋይናንሳችሁ ላይ የተጣበቀ ማንኛውም አይነት ነቀፌታ በኢየሱስ ክርስቶስም ዛሬ ተወገደ። ከህይወታችሁ ተወገደ፣ ከኑሯችሁ ተወገደ፣ ከፋይናንሳችሁ ተወገደ፣ ከማህፀናችሁ ተወገደ፣ ከጤንነታችሁ ከሆድቃችሁ ተወገደ። in the name of Jesus Christ ከአገልግሎታችሁ ላይ ነቀፌታ ተወገደ። ኢየሱስ ክርስቶስ ጌታ ነው። በልልታ በጭብጨባ ለእግዚአብሔር ክብርን እናምጣ። እግዚአብሔር በክብር እየተራመደ ወደ ቤታችሁ እየመጣ ነው ወገኖቼ። አይምሰላችሁ። ጠላት ውሸታም ነው። ጠላት ውሸታም ነው። ሺናቲያስ ሰይጣን ውሸታም ነው። ነቀፌታ ዛሬ ከህይወታችሁ ላይ ተነሳ። ኢየሱስ ክርስቶስ ጌታ ነው። ስማችሁ ቤታችሁ ተቀየረ፣ ታሪካችሁ ተቀየረ። ጉብኝት ብቻ ሆኗል። in the name of Jesus አባት ሆይ ሁሉ ለስም ክብር ይሁን በኢየሱስ ክርስቶስ በጌታችን ስም አሜን። የእግዚአብሔር ስም ብሩክ ይሁን። ጉብኝት ብቻ ሆኗል። ጉብኝት ብቻ ሆኗል። እልልታና ዝማሬ ብቻ ሆኗል። በቤታችሁ ዝማሬ ይሰማል፣ እልልታ ይሰማል፣ ጤንነት ይሰማል፣
በረከት ይሰማል። ጂናስ ጠላት ያወጀው አዋጅ በኢየሱስም ተገልብጧል። ከጤንነትሽ ላይ in the name of Jesus ኤሩዬ ቀኝሽን ራስሽ ላይ አስቀምጪ። ማርዲባስ በዚህ ሰዓት በሚያማችሁ ስፍራ ላይ ቀኝ እጃችሁን አስቀምጡ። የሞት አዋጅ በኢየሱስም ተገለበጠ። የበሽታ አዋጅ በኢየሱስም ተገለበጠ። ቢራሲ ኮፓያ የኑሮ ቀውስ፣ የትዳር ቀውስ፣ የፋይናንስ ቀውስ በኢየሱስ ክርስቶስም ተገለበጠ ዛሬ። ኢራባጋዲያ ቦሲካ ታፓያ ራባሲኮ ቶባሺካ ቲባስ የአመፃ ኃይል ተቀጣ። የአመፀኞች ኃይል ተቀጡ ዛሬ። አመፀኞች ተቀጡ። አውሬው ተቀጣ። ከቤታችሁ ላይ ተባረረ። ከኑሯችሁ ላይ ተባረረ። ከጤንነትሽ ላይ ተባረረ። ከኑሮሽ ላይ ተባረረ። ከልጆችሽ ላይ ተባረረ። ከቤታችሁ ላይ ተባረረ። ከቤታችን ላይ ተባረረ። ከቸርቻችሁ ላይ ተባረረ። ቀስት ተሰበረ። ጦር ተሰበረ። የክፉ ቀንድ ተሰበረ። ኤርባንቲያስ የአውሬው መንጋጋ በኢየሱስም ተሰባበረ። ልጆቻችን ነፃ ወጡ። አይምሮ ነፃ ወጣ። in the name of Jesus ትዳር ነፃ ወጣ። ማህፀን ነፃ ወጣ። ኤንዶባኒያስ የጡት ካንሰር ነፃ ሲወጣ አያለው። የጡት ካንሰር በጡት ካንሰር የተያዛችሁ ሰዎች ነፃ ስትወጡ በኢየሱስም በመንፈሴ አያለው። ፈውሳችሁን በኢየሱስም በእምነት ውሰዱ። in the name of Jesus የጡት ካንሰር ተነቀለ። የጡት ካንሰር ፒናሲካ ታፓያ የደም ካንሰር በኢየሱስም ቀለጠ። የደም ካንሰር በኢየሱስም ቀለጠ። የደም ካንሰር in the name of Jesus yes አባቶ እናመሰግናለን። ከህዝብ ላይ ነቀፌታን ነውርን ስላንከባለልክ አመሰግናለሁ። ባርዲባሲካ ቲላ ጂኒያ ሳካታፓና ሌፓንዶሲካ ቶፓያ in the name of Jesus ሊፓርዳባሲኮ ቶፓያ አይምሮ ላይ ያለ ማንኛውም አይነት በሽታ ሲወገዳለሁ። ቀኝ እጃችሁን ራሳችሁ ላይ አስቀምጡ። ኦንላይን የምትከታተሉ ሰዎች in the name of Jesus ማንኛውም አይነት አዋጅ፣ የጨለማው አዋጅ፣ ማይንዳችሁን ያዘ አዋጅ በኢየሱስም አሁን ተገልብጧል። ሸክም ቀንበር ከላያችሁ ላይ ተሰበረ። ሸክም ተንከባለለ። ቀንበር ተሰበረ። የሞት አዋጅ ተገለበጠ in the name of Jesus አባቶ እናመሰግናለን። ከሚታይም ከማይታይ ወጥመድ ነፃ ስላወጣህ እናመሰግናለን። ቀናችንን ስላደመከው ተመስገን። ብርሃንህ በላያችን ላይ ስለበራ ተመስገን። ሃሌሉያ ሃሌሉያ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ፊቱን ይመልስላችሁ in the name of Jesus Christ አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ በኢየሱስ ስም ከቤት አጠፋለሁ እንዳልክ በኢየሱስ ክርስቶስ ስም በረከት በላያችን ላይ ይሁን። ሁሉ ለስም ክብር ይሁን በኢየሱስ ስም ማኮታቻ